ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን ተምሳሌት የተሰኘው ፕሮግራማችን ተጀምሯል። በዛሬው ተምሳሌት ፕሮግራማችን በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ከሆነው ከወንድማችን ወንድማገኝ ሁንዴሳ ጋራ ቆይታ እናደርጋለን። እንግዲህ በዚህ ቤተክርስቲያን ውስጥ በልጆችና በወጣቶች ላይ በርካታ ስራዎች በሀገርም በዓለም አቀፍ ደረጃም እየተሰሩ ያሉ ስራዎች አሉ። በዛም ዙሪያ በተለያዩ ርዕሶችን በማንሳት ከሱ ጋር ቆይታ እናደርጋለን። ከሱ ጋር የምናደርገው ቆይታ እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጠይቃለሁ። አብራችሁን ነው። እንኳን በደህና ወደ ስቱዲያችን በሰላም መጣ። አመሰግናለሁ። ታንክ ዩ። ህይወት አገልግሎት ቤተሰብ ሁሉ መልካም በቅድሚያ ኢቫንጀሊካል ቴሌቪዥንን በጣም ከልብ ማመስገን እፈልጋለሁ። በተለይ በቤተ ክርስቲያናችን እየተሰሩ ያሉ ስራዎችን የሚዲያ ካቨሬጅ በመስጠት ከጎናችን ስለቆማችሁ እንዲሁም ደግሞ ሆሊስቲክ በሆነው አገልግሎታችሁ ብዙዎች እየተጠቀሙ ስለሆነ በተለያየ ቦታ ስንሄድ ምስክርነቶችን እንሰማለን። ስለዚህ አገልግሎታችሁ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ታንክ ዩ። እጅግ አድርገን እናመሰግናለን። እስቲ አሁን ያለበትን ደረጃ ከማውራታችን በፊት ወደ ኋላ መለስ ብለን የልጅነት ጊዜ ምን ይመስላል፣ በምን አይነት መንገድ ውስጥ አልፈ ዛሬ ደረስክ የሚለውን እስቲ ወደ ኋላ መለስ ብለን እናውራው። ታንክ ዩ። እንግዲህ 3 ዓመታትን ወደ ኋላ መመለስ ከባድ ነው። እንግዲህ እኔ እንዳልሽው ወንድማገኝ ሁንዴሳ ቢድሬ ይባላል። ተወልጄ ያደኩት በደቡብ ኦሮሚያ በምስራቅ ጉጂ ዞን ኡራጋ ወረዳ ነው። እንግዲህ እዛው ተወልጄ አድጌ እስከ 12 እዛው ተማርኩኝ። ከዛ አዲስ አበባ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪን የተማርኩት እዚህ አዲስ አበባ ዩኒቨርሲቲ ነው። ከዛ እዛው አዲስ አበባ ዩኒቨርሲቲ እየተማርኩኝ ደግሞ ጌታ እድል ሰጥቶኝ ከሌሎች ወንድሞች ጋር በመሆን የጀነራል ፌሎሺፕ ሊደር ሆኜ ሁሉ አገለግል ነበር። ከዛ በኋላ እንግዲህ ከዩኒቨርሲቲ ግራጁዌት እንዳደረኩኝ 1-2 ዓመት እንደዚሁ የፕሪፓራቶሪ መምህር ሁሉ ሆኜ ማገልገል እድል አግኝቼ ነበር። እዛ ኡራጋ ፕሪፓራቶሪ ስኩል ማለት ነው እና ኢኮኖሚክስ እና ጀነራል ቢዝነስ አስተምር ነበር። እንግዲህ ጌታ እድል ተሰጠና ጥሪው ሲደርስ ወደ ሰሚናሪ መጣው ማለት ነው። ተመልሼ ወደ አዲስ አበባ መጣው። ሰሚናሪ ቴዎሎጂ ተማርኩኝ። አት ዘ ሴም ታይም ደግሞ የኦርጋናይዜሽናል ሊደርሺፕ ማስተርስ ተምሬ እዚሁ አስተማሪ ሆንኩኝ ማለት ነው። መካነ ኢየሱስ ሰሚናሪ መካነ ኢየሱስ ማኔጅመንት ኤንድ ሊደርሺፕ ኮሌጅ ቢሾፍቱ ካምፓስ ላይ አካዳሚክ ኮኦርዲኔተር እና ኢንስትራክተር ሆኜ እየሰራሁ ለ4 ዓመት ማለት ነው ቢሾፍቱ ቆየው። ከዛ 2022 ላይ ደግሞ ጌታ ስፈቅድ ወደዚህ አሁን ወዳለሁበት የልጆችና የወጣቶች አገልግሎት መምሪያ ዳይሬክተር ሆኜ ማገልገል ጀመርኩኝ ማለት ነው። እና ቢሾፍቱ ያለው ነበር እንግዲህ 2018 ላይ እንግዲህ ሰሚናሪ ቢሾፍቱ ካምፓስ ላይ እያስተማርኩኝ እንግዲህ እግዚአብሔር ለአዳም ስራ ከሰጠው በኋላ ይላል መጽሐፍ ቅዱስ ወረድሊና ምን ይላል ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ከዛ ሞዳትን የግራ ጎኔን እዚሁ ሰሚናሪ ያገኘኋት በጣም ሞዳት ባለቤቴ ሜቲ ታፈሰ ሙለታ ትባላለች። አይ ላቭ ዩ ሜቶ። እንግዲህ ከሷ ጋር 2018 ላይ ትዳር መሰረትን። አሁን እግዚአብሔር በ3 ቆንጆ ልጆች ባርኮናል። 2 ወንዶች 1 ሴት ልጅ ሀዩ ቤካ ኦጌቲ ይባላሉ። እግዚአብሔር እንግዲህ በአገልግሎቴም በህይወቴም በትዳሬም በሁሉም ባርኮኝ እዚህ ደርሻለሁ። በዚህ ሁሉ ደግሞ ከልጅነት ጀምሮ በጸሎት በምክር ያሳደጉኝን አባቴን አቶ ሁንዴሳ ቢድሬን እናቴ ወይዘሮ ሎቶ ዴቾን እንዲሁም ደግሞ በየደረጃው ያሉ ቄሶች፣ ወንጌላውያን አባቶች፣ አገልጋዮችን እንዲሁም ደግሞ ከኤሌመንተሪ ጀምሮ በሃይ ስኩል ደረጃ፣ ፕሪፓራቶሪ ደረጃ፣ ዩኒቨርሲቲ ደረጃ፣ በሰሚናሪ ደረጃ በሁሉም ደረጃ የረዱኝን ያስተማሩኝን የእውቀት አባቶችን መምህራኖችን ቴንክ ዩ ለማለት ፈልጋለሁ። እስከ ቶፕ ሊደርስ ያሉ አባቶችን ደግሞ በአገልግሎቴ በመከር በጸሎት በብዙ ስለደገፉኝ እግዚአብሔርንም ማመስገን ፈልጋለሁ። እነሱንም እግዚአብሔር ይባርካችሁ ለማለት ፈልጋለሁ ባጭሩ ለማስቀመጥ ማለት ነው። እሺ እግዚአብሔር ይመስገን። እንግዲህ ከወጣትነት ከልጅነት የነበረ ነው መሪነት ማለት ነውና እንደው ወደዚህ ወደ መካነ ኢየሱስ የወጣቶችና የልጆች አገልግሎት እንዴት መጣ? እንዴት ራዩን ተቀበልክ? እንዴት ፍቃደኛ ሆነ ወደዚህ አገልግሎት እንዴት እንደመጣ እንዴት እንደጀመርክ ብታጫውተን። ቴንክ ዩ። እንግዲህ አሁን ቢሾፍቱ ያስተማርኩኝ ያለ ማለት ነው አካዳሚክ ኮኦርዲኔተር እና ኢንስትራክተር ሆኜ በመካነ ኢየሱስ ሰሚናሪ መካነ ኢየሱስ ማኔጅመንት ሊደርሺፕ ኮሌጅ ቢሾፍቱ 4 ዓመት ቆይቻለሁ ቅድም እንደነገርኩሽ። እንግዲህ እዛ ያስተማርኩኝ እግዚአብሔር እድል ሰጥቶኝ በሚዲያ የማገልገል ኦፖርቹኒቲው አግኝቼ ነበር እና በመጀመሪያ በሬዲዮ ፕሮግራም እንደዚሁ በምስራች ድምጽ ሬዲዮ ፕሮግራም እንደዚሁ አገለግል ነበር። አሁንም ስቲል አገለግላለሁ። በህይወት ተስፋን እንደዚሁ የተጋበስኩኝ እንደዚሁ አገለግላለሁ። እንደዚህ ያገለገልኩኝ ወደ ቴሌቪዥን ፕሮግራም ተጋበስኩኝ ደግሞ
ሞአ ቴሌቪዥን ማለት ነው። ሞአ ቴሌቪዥን ላይ ተጋብዤ ትምህርቶችን ማቅረብ ጀመርኩኝ። ከዛ ሞአ ቴሌቪዥን ላይ አገልግሎት ማቅረብ ከጀመርኩኝ በኋላ ነው አገልግሎቴ ቀስ በቀስ መታወቅ የጀመረው። ከዛ በተለያዩ ወጣቶች ፕሮግራም ላይ እየሄድኩኝ የወጣው ማገልገል ጀመርኩኝ። በተለይ ዩኒቨርሲቲ ተማሪዎች ላይ በተለያየ ቦታ እየሄድኩኝ ማስተማር፣ ማሰልጠን፣ ወጣቶች ላይ መስራት እድሉን ጌታ ሰጠኝ። እዚህ አካዳሚካሊ ወጣቶች ላይ እየሰራው ነው። በሊደርሺፕም በማስተማሩም አለሁበት። በመንፈሳዊም ደግሞ ቴዎሎጂ ስለተማርኩኝ ሊደርሺፕም ስላጠናው ኢኮኖሚክሱም ስላለ ሶስቱን ኮምባይን አድርጌ ወጣቶችን በመንፈሳዊው በአካዳሚክሱም ሆሊስቲክ በሆነ መልኩ እንዲያድጉ ለስኬት እንዲበቁ የማስተማሩን እድል ጌታ ሰጠኝ። እንግዲህ ይሄንን አይቶ መሰለኝ መሪዎች እንግዲህ እግዚአብሔር በመሪዎችም በኩል አልፎ ስለሚሰራ ጥሪው መጣ። ወደዚህ አገልግሎት እንዲመጣ ጥሪ ተደረገልኝ። እኛም ስንጸልይ ነበረ። እንግዲህ ጌታ ፈቃድ ሆኖ 2022 ላይ በልጆችና የወጣቶች አገልግሎት መምሪያ በዋናው ጽፈት ቤት ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት መምሪያ ዳይሬክተር ሆኜ ተመረጥኩና አገልግሎት ጀመርኩ ማለት ነው። እግዚአብሔር ይመስገን። እንግዲህ ይህ አገልግሎት በቤተክርስቲያኗ ከተጀመረ ያው ቤተክርስቲያኗ ከተመሰረተችበት ጊዜ አንስቶ የነበረ አገልግሎት ቢሆንም ግን በመምሪያ ደረጃ ደግሞ ከተመሰረተ 15-20 ወደ 20 ዓመት እየተጠጋ ነውና በእነዚህ 10 ዓመታቶች ውስጥ የተሰሩ ስራዎች ምንድናቸው? ወጣቱ ላይ ትኩረት አድርጎ ለመስራት ያነሳሳችሁ ነገርስ ምንድነው የሚለውን ጥያቄ እንድትመልስልኝ ይፈልጋለሁ። በልጉድ በጣም ጥሩ ጥያቄ። እንግዲህ ቤተክርስቲያናችን ገና ስትመሰረት እንግዲህ አሁን ቤተክርስቲያናችን በታሪክ ደረጃ ስናይ አገልግሎት ከጀመረች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወደ 125 ዓመታት ተቆጥሮ አገልግሎት ከጀመረች ናሽናሊ ደግሞ ሬጂስተር አድርጋ ተመዝግባ አገልግሎት ከጀመረች አሁን 65ኛ ዓመቷ ላይ ትገኛለች። ኦልሞስት ከ1951 ዓመተ ምህረት ጀምሮ ኦር ከ1959 በፈረንጆቹ እንግዲህ በዚህ ሁሉ ዓመታት የወጣቶች አገልግሎት የወጣቶች ሚና በጣም ትልቅ ነው። ገና ስትመሰረት ለወጣቶች አገልግሎት ቤተክርስቲያኒቷ ለልጆች አገልግሎት የነበራት ቦታ በጣም ትልቅ ነው። አንደኛ መሪዎችም ሲጀምሩ ይሄንን እንቅስቃሴ ራዕይ ተቀብለው ሲጀምሩ ወጣቶች ናቸው። ገና ከመስራቾች መጀመሪያ ከጀመሩት ሲጀምር ማለት ነው። እንግዲህ የቤተክርስቲያኒቱ መስራቾች ናቸው ሁሉ ማለት እንችላለን። ወጣቶች የጀርባ አጥንት ናቸው፣ ባክቦን ናቸው። እና ገና ስትጀመር ስትመሰረትም የወጣቶች አገልግሎት የልጆች አገልግሎት አክቲቭ ነበረ። ነገር ግን ከጊዜ ወደ ጊዜ በኦርጋናይዜሽን ደረጃ እንዲሁም ደግሞ በመምሪያ ደረጃ የማደራጀቱ ስራ እየተጠናከረ መጥቶ እንዳልሽው ከዛሬ 15-20 ዓመት በፊት በመምሪያ ደረጃም ተደራጅቶ ትልልቅ ስራዎች እየተሰሩ ይገኛሉ። እንግዲህ ይሄንን ስታደርግ ቤተክርስቲያኒቷ አንደኛው ዓላማው ወጣቶችን ለአመራር ማዘጋጀት ለአመራር ማብቃት ነው። ቢኮዝ ወጣቶች የቤተክርስቲያኒቱ 70% ናቸው ኦልሞስት በአፍሪካም በኢትዮጵያም በመካነ ኢየሱስም እንደውም በአጠቃላይ ኢቫንጀሊካልም ስናይ 70% ልጆችና ወጣቶች ናቸው። ስለዚህ 70%ን ኢግኖር ያደረገ ስትራክቸር 70%ን ኢግኖር ያደረገ ሲስተም ውጤታማ አይሆንም። ወጣቶችን ልጆችን ያያዘች ቤተክርስቲያን ውጤታማ ስለማትሆን ከሌሎች የምዕራቡ ቤተክርስቲያናት የሚተወሰደው ልምድ ይሄ ስለሆነ ወጣቶች ላይ ልጆች ላይ መስራት ያስፈልጋል። ለዛ ደግሞ ራሱን የቻለ በአስፈጻሚውም አክቲቭሊ እንድሳተፉ እንዲሁም ደግሞ ዲሲዥን ሜክ በማድረግ ውሳኔ በመስጠት ሂደትም ላይ ወጣቶች አክቲቭሊ እንድሳተፉ በመምሪያ ደረጃ መሳተፍ አለባቸው። በቦርድ ውስጥ መካተት አለባቸው። ባሉት የመካነ ኢየሱስ ስትራክቸር ከታች እስከ ላይ በማህበረ ምዕመናን ደረጃ በሰበካ ደረጃ በሲኖዶስ ደረጃ በዋና ጽፈት ቤት ደረጃ የወጣቶች ድርሻ ከፍተኛ መሆን አለበት ተብሎ ተሰርቶበት እንግዲህ ይሄ በጣም በብዙ መልኩ ውጤትን አምጥቷል። አሁን በቤተክርስቲያኖቱ በጣም ትላልቅ ተጽዕኖ የፈጠሩ መሪዎች፣ ቄሶች፣ ወንጌላውያን፣ ፕሬዝዳንቶች፣ ዋና ጸሐፊዎች፣ ጠቅላይ ጸሐፊዎች፣ ትላልቅ መሪዎች የመጡት ከዛ አገልግሎት ነው። ስለዚህ አንዱ ራዕዩ ስኬታማ ሆኗል ማለት ይችላል። በተለይ ወጣቶችን ወደ መሪነት የማሳደጉ ዛሬ መሪዎች በብዛት በወጣቶች አገልግሎት ያለፉት ናቸው። ሁለተኛው ደግሞ በልጆች አገልግሎትም እንዲሁ የተለያዩ የማቴሪያል ፕሮዳክሽን ስራዎች ተሰርተዋል። የልጆች መምህራንን ከማሰልጠን እንዲሁም ደግሞ የልጆች መጽሐፍቶችን ከማዘጋጀት ከ4 እስከ 12 ዓመት አሁን ደግሞ 14 እና 15 13 እና 14ንም እንዲሁ ያካተተ መጽሐፍት እንዲሁ በተጨማሪም ደግሞ ለቲኔጀርስ እንዲሁ ደግሞ የተለያዩ አገልግሎቶች እየተሰጡ ይገኛሉ። እንዲሁም ደግሞ ወጣቶችንም ልጆችንም በሁለንተናዊ መልኩ ለማስታጠቅ ከ2022 ጀምሮ ፓኬጅ ዴቨሎፕ አድርገን እየሰራን ነው። ዋናው ዓላማው ልጆችና ወጣቶች በሁለንተናዊ መልኩ እንዲያድጉ መንፈሳዊ ጸጋቸውንም የተፈጥሮ ችሎታቸውንም ለይተው አሳድገው ለትውልዱም በረከት እንዲሆኑ ለእግዚአብሔር ደግሞ ክብር እንዲሆኑ እየሰራን ነው። መምሪያው እንግዲህ እስካሁን ባለፉት ዓመታት የተሰሩ ብዙ ስራዎች አሉ። 1 2 3 ብለን ቆጥረን ባንጨርስም በብዙ መልኩ ውጤታማ ሆኗል።
እንግዲህ እግዚአብሔርን ስለዚህ ሁሉ እናመሰግናለን። አሜን። እንግዲህ ልጆች ላይ ወጣቶች ላይ መስራት ቀላል አይደለም። እንደ ሀገርም እንደ ቤተክርስቲያንም መሰረት ነው ብዬ አስባለሁና እናንተ ደግሞ በዚህ ላይ ትኩረት አድርጋችሁ እየሰራችሁ ካሉት ቤተክርስቲያን ውስጥ አንዱ ናችሁ። አንተ ደግሞ ወጣት ነህ። ወጣቱ ደግሞ የወጣትን ስራ መስራት ምን ይመስላል? እንደው ከዚህ ጋር ደግሞ ሌላው ያይዘ እንድትመልስልኝ የምፈልገው ነገር ወጣትና አገልግሎትን እንዴት ትገልጻለህ? Thank you በጣም ጥሩ ጥያቄ። እንግዲህ መጀመሪያ እንደተጠቀስኩልሽ ልጆችና ወጣቶች ላይ መስራት የቤተክርስቲያን ዋነኛው ትኩረት ሊሆን ይገባል። በተለይ ከሌሎች ስህተት የማይማሩ የሌሎችን ስህተት እንዲደግሙ ተፈርዶባቸዋል ይባላል። በተለይ አሁን በምዕራቡ ዓለም እግዚአብሔር እድል ሰጥቶን በዚህ 3 ዓመት ውስጥ ብዙ ልምዶችን ቀስሜያለሁ። በተለይ በምዕራቡ ዓለም ያለው እንቅስቃሴ አሁን በወጣትና በልጆች ላይ ያለው ሙቭመንት በጣም ከባድ ነው። አንደኛ ወጣቱ አዲሱ ጀነሬሽን ቸርች ውስጥ የለም፣ ወጥቷል። ከቤተክርስቲያን የለም፣ ወጥቷል። አንድ ምሳሌ ላንሳልሽ ወደ ጥያቄሽ ከመምጣት በፊት ማለት ነው። ወደ ጥያቄሽ ከመምጣት በፊት አንድ ምሳሌ ላንሳልሽ። በወርልድ ካውንስል ኦፍ ቸርች ያኔ የተገናኘን አንድ ቄስ ነበሩ። ቄስ ማቴዎስ ሮስ ይባላሉ። እንግዲህ እሳቸው የቸርች ኦፍ ስኮትላንድ አገልጋይ ናቸው። የቸርች ኦፍ ስኮትላንድ አገልጋይ ናቸው። በአንድ ፕሮግራም ላይ ተገናኘንና እንዴት ነው በአገራችሁ የወጣቶች አገልግሎት የልጆች አገልግሎት በአውሮፓ እንዴት እየሄደ ነው? ክርስቲያኑ ወጣቱ አዲሱ ትውልድ ልጆች እንዴት ናቸው ብዬስል በጣም ያዘነ አደጋ ውስጥ ነን ነው ያለው። አደጋ ውስጥ ነን እንዴት ብዬስ ጠይቀው ወጣቱ ትውልድ በቤተክርስቲያን ውስጥ የለም ማለት የለም፣ ወጣቱ ትውልድ የለም። እንዴት ብዬስ ጠይቀው ዓለም ወሰደች፣ ከኛ ፊልሙ ወሰደ፣ ኢንዱስትሪ ወሰደ፣ የዓለም ነገር ወጣቱን ከቤተክርስቲያን ቀማ። እንዴት ብዬስ ጠይቀው ትላንትና እኛ ወጣቱ ላይ ትውልዱ ላይ ስላልሰራን ተቀማናል። ለመመለስስ ምን ጥረት አደረጋችሁ ብዬስ ጠይቀው ያላደረግነው ጥረት የለም፣ ያልቀየስነው ስትራቴጂ የለም። we tried a lot ነገር ግን መመለስ አልቻለም። ብዙ መከሩን ብዙ ጣርን ነገር ግን አልቻለም ማለት። አሁን ምን ጠብቀዋል? የእግዚአብሔርን መለኮታዊ ጣልቃ ገብነትና የእናንተን የአፍሪካውያንን ድርሻ ነው። ያኔ እኛ ወንጌል ይዘን ወደ አፍሪካ መጣን፣ ከአውሮፓ ከአሜሪካ። አሁን ግን እኛ ደክመናል። አሁን ግን ወጣቱ እኛ ጋር የለም። ስለዚህ አሁን እንድትመጡ እንፈልጋለን። እግዚአብሔር በመለኮታዊ ጣልቃ ገብነቱ ኢንተርቪን እንዲያደርግ እንፈልጋለን አለ። እኔ 25 ዓመት ሰርቻለሁ አለ። በ25 ዓመት ውስጥ 500 ሰዎችን በተለይ የ10 ዓመቱን ዳታ ቢሰጣለ በ10 ዓመት ውስጥ 500 ሰዎችን ቀብር ያለው የቀብር ስነ ስርዓት አስፈጽሜያለሁ አለ። ለ500 ሰዎች የቀብር ስነ ስርዓት አስፈጽሜያለሁ። አዲስ ሰው ግን 9 ሰው ብቻ ነው ያየሁታል። within 10 years 9 ሰው ብቻ። ወጣቱ ትውልድ ቸርች ውስጥ የለም ማለት አይመጣም። መጽሐፍ ቅዱስ ሲነግረው ሪሌቫንት አርጅቷል። እኔ ወጣት ነኝ፣ ቃሉ ግን አርጅቷል፣ ለኔ ሪሌቫንት ነው ብሎ የሚያስብ ጀነሬሽን ነው የተፈጠረው። we tried a lot ነገር ግን አልቻለም። ጸልዩልን፣ ከኛ ስህተት ደግሞ ተማሩ ነው ያለው። ይህንኑ በማስመልከት አሜሪካ ኦክላሆማ ላይ በነበረን የኖርዝ አሜሪካ ሚሽን ኮንቮኬሽን ላይ ኖርዝ አሜሪካ ሉትራን ቸርች በዛ ላይ አንድ የጀርመን ሀገር ሰው የማርቲን ሉተር ሀገር ሰው አገኘሁትና ፕሮፌሰር ዶክተር ጄረል ይባላሉ። ጠየቅኳቸው፣ ፕሮፌሰር እርሶ የማርቲን ሉተር ሀገር ሰው ኖት፣ የሪፎርሜሽን አባት ናቸው ደግሞ እሳቸውና ከጀርመን ሀገር ከማርቲን ሉተር ሀገር እንደመጣ ሰው እንዴት ነው የወጣቶች አገልግሎት የልጆች አገልግሎት ምእመኑ ወጣቱ አዲሱ ትውልድ ምን ላይ ነው ያለው ብዬ ስጠይቀው በጣም ያዘነ ሊትራሊ እንደዚህ ነው ያለኝ። the land of reformation became the land of deformation ነው ያለው። ትላንት የታድሶ ምድር የነበረው ዛሬ እየፈረሰ ነው ያለው፣ ውድቀት ውስጥ ነው ያለው። በተለይ ፖስት ሞደርን ቲንኪንጎች መጽሐፍ ቅዱሳውያን ሁሉ ልምምዶች ቤተክርስቲያን ውስጥም ገብቶ ከዓለም አልፈው ቤተክርስቲያን ፓራላይዝድ ሆናለች። ስለዚህ እናንተ ንቁ፣ ለኛም ጸልዩ፣ እናንተም ተጠንቀቁ። ስለዚህ ይሄንን ስናስብ በልጆችና ወጣቶች አገልግሎት ጌታ ረድቶን አሁን እየሰራን ያለነው አንደኛ ልጆችን ወጣቶችን በመንፈሳዊ ህይወት እድገት መቅረጽ ነው፣ በእግዚአብሔር ቃል ዕውቀት መቅረጽ ነው። የዛሬ 500 ዓመት እነ ሉተር ስሉ እንደነበረው ትውልዱን ወደ እግዚአብሔር ቃል የመመለስ ስራ ነው። በዚህ ደግሞ እንዳልሽው ወጣት ሆኖ ወጣት ላይ መስራት አንደኛ በጣም ትልቅ ኦፖርቹኒቲ ነው። አንደኛ ብዙዎች ይሄንን እድል መጠቀም አለባቸው። ቢኮዝ አንደኛ ጥሪ ነው፣ እግዚአብሔር ነው ለዚህ አገልግሎት የሚጠራሽ። ሁለተኛው ኦፖርቹኒቲ ነው፣ እድል ነው። እግዚአብሔር እድል ሲሰጠን ያንን እድል ተጠቅመን መስራት አለብን። አሁን ቤተክርስቲያን ውስጥ 60-70% ወጣቶችና ልጆች ናቸው፣ ቸርች ውስጥ ሙሉ ናቸው። የትልቅ ኦፖርቹኒቲ ነው። አሁን ነው መዝራት፣ አሁን ነው መስራት። ነገ ዓለም ወጣቱን ከቤተክርስቲያን ሳይቀማ ቸርች ባዶ ሳትሆን ዛሬ ትውልዱ ላይ መስራት በጣም ትልቅ ኦፖርቹኒቲ ነው፣ ትልቅ እድል ነው። ለዚህ አገልግሎት የተጠራችሁ ቄሶች፣ ወንጌላውያን፣ ፓስተሮች፣ አገልጋዮች ሁሉ ይህን እድል ተጠቀሙ ነው። በአፍሪካ አሁን ትልቅ እድል ነው ያለው። ወጣቱ ቸርች ውስጥ ሙሉ ነው፣ ቤተክርስቲያን ሙሉ ናት። ይሄንን ስታይ
the future of Christianity is bright ነው የምትይው because ተረካቢ ትውልድ ስላለ ልጆች ስላሉ ወጣቶች ስላሉ ቤተክርስቲያን ወጣቶች ላይ ልጆች ላይ ካልሰራች ያቺ ቤተክርስቲያን እየሞተች ናት ነው የሚባለው እየሞተች ነው በፍጥነት በአሜሪካ ሆኖ እየሆነ ያለው ነገር ይሄ ነው በየቀኑ ቸርቾች ይዘጋሉ በጣም በሚያሳዝን መልኩ ቅርብ ጊዜ ከአንድ 2 ወር 3 ወር በፊት አንድ ማስታወቂያ አየሁ ፌስቡክ ላይ ሶሻል ሚዲያ ላይ ልክ እናንተ ፖስት እንደምታደርጉ ያቺ ማህበረ ምናን በአሜሪካ ያለች አንዲት ኮንግሪጌሽን ናት ምንድነው ጽሁፉም ብሎ የኛ ማህበረ ምናን ይላል ያቺ ኮንግሪጌሽን ለ116 ዓመት አገልግሎት እየሰጠች ከቆየች በኋላ ለ116 ዓመት አገልግሎት እየሰጠች ከቆየች በኋላ ትውልድ ስለጠፋ ተረካቢ ስለጠፋ ወጣቶች ልጆች ተረካቢ ትውልድ ስለጠፋ በሚቀጥለው እሁድ ላንዴና ለመጨረሻ ጊዜ ተዘጋለች ስለዚህ ይላል ማስታወቂያው በዚህ የመዝጊያ ፕሮግራም ላይ እንድትገኙ በጌታ ፍቅር ተጋብዛቸዋል ብሎ ፓስተሩ ፖስት ያደርጋል በመዝጊያ ፕሮግራም በቅዳሴ ፕሮግራማቸው ላይ ቸርች የሚዘጋበትን ሁሉ አዘጋጅቷል ማለት ነው ይሄን ያህል ቤተክርስቲያን ውድቀት ላይ ናት እኛ ከዚህ መማር አለብን እኛ መንቃት አለብን አሁን እድሉ ያለው ምንድነው ልጆች ወጣቶች ቤተክርስቲያን ውስጥ ሙሉ ናቸው ይሄ ደግሞ ለኛ እንደ አፍሪካ እንደ ኢትዮጵያ ትልቅ ኦፖርቹኒቲ ነው ስለዚህ ወጣት ላይ መስራት ደግሞ ለኮሙኒኬሽን በጣም ኢዚ ያደርጋል ወጣቱን አንድ የወጣቱን ቋንቋ ታውቂያለሽ በቀላሉ ኮሙኒኬት ማድረግ ትችያለሽ ወጣቱን ኢምፓወር ማድረግ ትችያለሽ የወጣቱን ኢንተረስት ሁሉ ትረጃለሽ አንቺም ኮሙኒኬት ለማድረግ በጣም ቀላል ነው እነሱም አንቺን ኮሙኒኬት ለማድረግ በጣም ቀላል ነው በዚህ አጋጣሚ ደግሞ የቤተክርስቲያን መሪዎች ወጣቶችን ወደ አገልግሎት እንድታቀርቧቸው because መምራት ይችላሉ ማገልገል ይችላሉ ፖቴንሻሉ አላቸው አቅሙ አላቸው መጀመሪያ እነሱ ላይ መስራት ነው ትውልዱ ላይ መስራት ነው ከዛ በኋላ ኦፖርቹኒቲ መስጠት ነው ኦፖርቹኒቲ ከሰጠን በኋላ ደግሞ መደገፍ ነው ማበረታታት ነው ትችላላችሁ እግዚአብሔር ይረዳችኋል ብሎ ወጣቶችን በሁለንተናዊ መልኩ ኢኩዊፕ ማድረግ በጣም ጠቃሚ ይሆናል ብዬ አስባለሁ ግን አሁን ያለንን እድል በጣም መጠቀም አለብን at the same time እድሉ ደግሞ ሪስፖንሲቢሊቲ ስላለው በአገልግሎት ላይ ያሉ መሪዎች ትልቅ ኃላፊነት አለባቸው ብዬ አስባለሁ በነገር ሁሉ ጌታ ይረዳናል ብዬ አስባለሁ አሜን እንግዲህ ቀደም እንዳልከው ወጣት ላይ የተዘራ ነገር ልጆች ላይ የተዘራ ነገር አብቅሎ ደግሞ ፍሬ ያፈራልና እንደው ቀደም ከነገገሩ ውስጥ ካነሳው ሐሳብ ተነስቼ እኔም ጥያቄ ልጠይቅ የኢትዮጵያ ቤተክርስቲያን በወጣትና በልጆች ላይ እየሰራችሁ ያለው ወጣቱን ለማውጣት እንደው ብቁ ነው ብለ ታስባለህ ወይ በደንብ እየሰራች ነው ወይ ወጣቶች ላይ ህፃናት ላይ እየዘራች ነው ወይ የሚል እስቲ ከዚህ አንፃር ምን መልከታ አለ Thank you very much እንግዲህ እየተሰሩ ያሉ ስራዎች አሉ በተለይ እኛ የአባቶቻችን አገልግሎት ውጤት ነን አገልግሎት በእነሱ አገልግሎት ነው እዚህ ድረስ ነው ያገልግሎታቸው ፍሬ ነው ይሄንን ሪኮግናይዝ ማድረግ መቻል አለብን ስለዚህ አሁን በተለይ ወጣቱ ትውልድ ልጆች ወጣቶች አሁን ወደ አገልግሎት እየመጡ ያሉት አባቶችን ማክበር ሪኮግናይዝ ማድረግ እነሱን በጣም ሴሌብሬት ማክበር በጣም አስፈላጊ ነው እነሱ ባይኖሩ እኛ እንኖር ትላንትና እነሱ ይሄንን መሰረት ባይጥሉ ዛሬ ይሄ የለም ይሄንን ሪኮግናይዝ ማድረግ ያስፈልጋል አባቶች ደግሞ at the same time አሁን በጣም አንድ ከኢትዮጵያ ቤተክርስቲያን ማለት ከሲስተም ውጪ መሆን አለበት ብዬ ማስበው አስተሳሰብ ክርስትና ድሮ ቀረ ምሉት ነገር ማለት ነው አምልኮ ድሮ ቀረ ዝማሬ ድሮ ቀረ የሚባል ነገር መቀየር አለበት ብዬ አስባለሁ አልቀረም እግዚአብሔር አሁንም አለ እግዚአብሔር ካለ እግዚአብሔር አሁንም ተወልድ አለው እና አንድ ጊዜ ነው አሉ ልጅና አባት ኳስ ያዩ ልጁ ሊቨርፑል ቼልሲ ማንቸስተር ማድሪድ ኤሲ ሚላን ምናምን ይላል እና አባት ደግሞ ያይና አይ ልጅ ይሄን ኳስ ነው ብለታ ያለ ይሏል ያው ኳስ ነው ብለታ ያለ እና ብሎ ይመልሳል ልጁ ለአባት ይጅ እና ታዲያ ምንድነው ብሎ ሲጠይቅ ኳስማ አለ አባት ሲናገር በእኛ ጊዜ ድሮ ቀረ ብሎ ስል ልጁ ደግሞ መልሶ ጠይቀው እንዴት አባባ ብሎ ይጠይቀዋል እኛ እኮ አለ ይሄ እኮ በጣም አጭር እኮ ነው ርቀቱ መጫወቱበታል በጣም ትንሽ እኮ ነው አጭር እኮ ነው ርቀቱ ቲቪ ላይ ስታይ እና እኛ እኮ አለ በእኛ ጊዜ ኳስ አለ ከመርካቶ እስከ ፒያሳ ነው የምንጫወተው አለ ከዛ ልጁም ግራ ገባውና እንዴ ባባ ታዲያ ፊሽካው በመድፍ ነው እንዴ አለ ይባላልና ድሮ ቀረ የሚባል ነገር እኔ መኖር አለበት ብዬ አላስብም ድሮ የነበሩ በጣም ጥሩ ኳሊቲዎች አሉ በተለይ በመንፈሳዊ ህይወት ጥራቱ ላይ በቻሌንጅ ውስጥ በውጥረት ውስጥ በተለይ በደርግ ዘመን እንደዛ እስራት ግድያ ስቃይ ባለበት ዩኒቲው ከባድ ነው ጠንካራ ነበር በዛ ውስጥ እግዚአብሔር መገኘትም ነበር ነገር ግን እግዚአብሔር ዛሬም ደግሞ ይሰራል ስለዚህ አባቶች አዲሱን ትውልድ ኢኩዊፕ የማድረግ ትልቅ ኃላፊነት አለባቸው the success of a leader is determined by the success of his successor ይላሉ ፈረንጆች በተለይ ሊደርሺፕ ሰዎች ያንቺ ስኬት ምንለካው ካንቺ በኋላ በሚመጣው ሰው ስኬት ነው ያ አንቺ መታመጪው ሰው በቦታሽ ወደ ትልቅ አገልግሎት ወደ ትልቅ ኃላፊነት ወደ ትልቅ አመራር ወደ ትልቅ ፖዚሽን ስታድጊ ምትተኪው ሰው ኢኩዊፕድ ካልሆነ
ፐርፎርም ካላደረገ you are responsible ነው ስለዚህ ያንን ሰው ማብቃት ያንቺ ኃላፊነት ነው ስለዚህ አባቶች ወጣቱን ትውልድ አዲሱን ትውልድ ኢኩዊፕ የማድረግ ኃላፊነት አለባቸው ማስተማር መምከር መገሰጽ ማብቃት አስፈላጊ ነው at the same time ደግሞ እድል መስጠት ያስፈልጋል ኦፖርቹኒቲ መስጠት አሁን በየቦታው ወጣቱ እድል የለው አስተምረሽ ብቻ መተው ትርጉም የለው እድል ያስፈልጋል የመምራት እድል የማገልገል እድል ይሄ ኦፖርቹኒቲ በቤተ ክርስቲያን ውስጥ ሊሰጠው ይገባል ትችላለህ መምራት ትችላለህ ማገልገል መውቀስ ሳይሆን የወደቀ ትውልድ የጠፋ ትውልድ ማለት ይሄ ትውልዱን ያጠፋዋል ያበላሻዋል ከቤተ ክርስቲያን ውጪ እንደሆነ ነው የሚያደርገው ኖ እሱን ቋንቋ መጠቀም የለብንም ኢኩዊፕ ካደረግን በኋላ ወደ ቤተ ክርስቲያን የማቀርቡ ስራ ከዚህ የበለጠ መሰራት አለበት በተለይ ደግሞ ወጣቱን የማብቃቱ ስራ አገልጋዮች ደግሞ መጀመሪያ ራሳቸው መብቃትም ደግሞ አለባቸው በተለይ አሁን ወጣቱ ዩኒቨርሲቲ ሲገባ at the same time ሴኩላር ትምህርቱን እየተማረ ቴዎሎጂ ይማራል ኦንላይን ቁጭ ብሎ ቴዎሎጂ ይማራል ራሱ ላይ ይሰራል በቴክኖሎጂም በእግዚአብሔር ቃልም ሆሊስቲክሊ ወጣቱ ራሱ ላይ ይሰራል at the same time ደግሞ ቤተክርስቲያን አገልጋዮቿን ማብቃት አለባት ወጣቱን እንዲመግቡ ወጣቱን ነርቸር ማድረግ እንዲችሉ በእግዚአብሔር ቃል መሪዎች ላይ መስራት አገልጋዮች ላይ መስራት በጣም አስፈላጊ ነው because እኔ በየቦታው ሲሄድ ጠይቃለሁ ወጣቶችን ከመሪዎች ዞር ብዬ እንዴት ነው የወጣቶች ልጆች አገልግሎት አገልጋዮቻችሁ እንዴት ናቸው ብዬ ስጠይቅ ሊትራሊ ምንድነው የሚሉት አይመጥኑም ነው የሚሉት ወጣቶች እየተሰራ ያለው ስራ በቂ አይደለም መጥቶ እኛ ላይ መፍረድ እንጂ እኛን የሚመጥን ምግብ የማቅረቡ ነገር የለም ነው ስለዚህ ቤተክርስቲያን በቂ ምግብ እና የሚበቃቸውን የሚመስላቸውን አገልግሎት እንዲያገኙ ልጆች ላይ ወጣቶች ላይ መስራት ያስፈልጋል ለዛ ደግሞ በተለይ ቤተክርስቲያን አካዳሚክ ኢንስቲትዩሽኖች አሉ ሴሚናሪዎች አሉ መጽሐፍ ቅዱስ ኮሌጆች አሉ በዛውስ ደግሞ የልጆችና የወጣቶች ፕሮግራም ተቀርጸው ልጆችና ወጣቶችን እንዴት እንድረስ ብሎ ማስተማር ያስፈልጋል አሁን በዚህ የዛሬ አመት እንግዲህ ከዚህ በፊት ቤተክርስቲያናችን ባስቀመጠችው አቅጣጫ መሰረት የልጆችና የወጣቶች አገልግሎት በዲግሪ ፕሮግራም ሁሉ እንዲሰጥ ስንሰራበት ቆይተን አሁን በመካነ ኢየሱስ ሴሚናሪ ካሪኩለም ተቀርጾ ተጀምሯል የልጆችና ወጣቶች አገልግሎት ፕሮግራም በዲግሪ ማለት ነው ባችለር ኦፍ ቲዮሎጂ ኤንድ ቺልድረን ኤንድ ዩዝ ሚኒስትሪ በመካነ ኢየሱስ ሴሚናሪ ተጀምሯል ይሄ በመካነ ኢየሱስ ሴሚናሪ ብቻ ሳይሆን በሌሎች ሴሚናሪዎችም በሌሎች ኮሌጆችም እንዲሁ ተጀምሯል እንግዲህ በየቦታው ይሄ ተጀምሮ አገልጋዮችን የማብቃት ስራ በጣም አስፈላጊ ነው አለዚያ ምግቡ ለወጣቱ የሚመጥን ካልሆነ አደጋው ከባድ ነው የሚሆነው because ሁሉ ጊዜ ስናስተምር ምንለው ነገር አለ ስለ ልጆች ስለ ወጣቶች ስናስብ የልጆች ፕሮግራም የወጣቶች ፕሮግራም አንድ ወጣቱን የሚመጥን መሆን አለበት ሁለት ወጣቱን የሚመስል መሆን አለበት ሶስት ወጣቱን የሚያሳትፍ መሆን አለበት የወጣቶችን ፕሮግራም የልጆችን ፕሮግራም እንዲሁ ልጆችን የሚመጥን ልጆችን የሚመስል ልጆችን የሚያሳትፍ ይሄንን ደግሞ አገልጋዮች ላይ መስራት የቤተክርስቲያን ኃላፊነት ነው አገልጋዮች ደግሞ ወጣቱን ያብቁት ሆሊስቲክ መልኩ በሁለንተናዊ መልኩ ወጣቱን ኢኩዊፕ ያደርጉት በመንፈሳዊውም በሴኩላሩም አውትሻይን አድርጎ ተጽዕኖ መፍጠር እንዲችል ከዛ እድል ይስጡት እንዲያገለግል እንዲመራ ኦፖርቹኒቲ ይሰጠው አቅም አለው ወጣት ፓሽን አለው አቅሙም ደግሞ አለው መምራት ይችላል ማገልገል ይችላል ሊድ ማድረግ ይችላል ከዛ በኋላ ሊደርሺፑን ከጀመረ በኋላ ደግሞ ኢንካሬጅ ማድረግ ነው ሞቲቬት ማድረግ ነው ኢንስፓየር ማድረግ ነው ትችላለህ እግዚአብሔር ካንተ ጋር ነው እኛም ካንተ ጋር ነን በርታ ወጣቱ ይሄን ሞራል ካገኘ በቤተክርስቲያንም at the same time በሴኩላር ወርልድም ተጽዕኖ መፍጠር ይችላል ተጽዕኖ ማምጣት ይችላል ብዬ አስባለሁ የተሰሩ ስራዎች ብዙ ናቸው ነገር ግን ብዙ መሰራት አለበት ብዬ ስላሰብኩኝ ነው የጨመርኩት እሺ በጣም አድርጌ አመሰግናለሁ በዚሁ አገልግሎት ውስጥ እንግዲህ በርካታ ስራዎች ይሰራሉ ወጣቶች በሁለንተናዊ መልኩ ታንጸው ሌላ ለሌሎች ትውልዶች አሪያ እንዲሆኑ እንግዲህ ወጣቱን ብቁ አድርጎ ማፍራት እንደሆነ አውቃለሁና በአርት ላይ በስፖርት ላይ በስራ ፈጠራ ላይ እንዲሁ በተለያዩ ስራዎች ላይ ደግሞ በሰላም ላይ ወጣቶች ላይ እንግዲህ በእንደዚህ አይነት ነገር ተሰራላችሁና በተለይ ከሰላም ጋር ባለው በእነዚህ አገልግሎቶች ዙሪያ የምትሰጡት ነገር ምንድነው የሚለውን ብታወራንና ሰፋ አድርገህ ብትነግረኝ ደስ ይለኛል በጣም አመሰግናለሁ እንዳነሳሽው በልጆችና ወጣቶች አገልግሎት መምሪያ አሁን እየሰራ ነው ያለው ስትራቴጂ ሁለንተናዊ የልጆችና ወጣቶች አገልግሎት ፓኬጅ ይባላል ሁለንተናዊ የልጆችና ወጣቶች ፓኬጅ የሚለው ከየት ነው የመጣው ካልን ገና እንደመጣው 2022 ላይ 3 ወር ካፓሲቲ ኦዲት ነው ያደረግነው የት ነው ያለው የልጆችና የወጣቶች አገልግሎት የሚለውን ኮስቲነሪ አዘጋጅተን በተነን እሱን ደግሞ ሰብስበን አናላይዝ አደረግን የሱ ፋይንዲንግ ውጤት ነው ኦፖርቹኒቲዎችን ለየን እንደውም ደግሞ ምንድነው ያለው ኦፖርቹኒቲ እሱን አይደንቲፋይ አደረግን ምንድነው ቻሌንጆች አድሬስ እንድናደርግ ኦፖርቹኒቲዎችን ደግሞ ኤክስፕሎይት እንድናደርግ ኤክስፔክቴሽኖች ደግሞ ምንድናቸው እነሱንም ደግሞ ላይ መስራት እንድንችል ማለት ነው ስለዚህ ይሄንን ለየንና አንድ የካፓሲቲ ኦዲት ውጤት ነው ሁለተኛው ደግሞ የቤተክርስቲያናችን ስትራቴጂክ ፕላን ውጤት ነው ሶስተኛው ደግሞ የቤተክርስቲያናችን አስተምህሮ ውጤት ነው የቤተክርስቲያናችን ቲዮሎጂ ሆሊስቲክ ቲዮሎጂ ይባላል ሆሊስቲክ ሚኒስትሪ ይባላል ኢቫንጀሊዝም በቀኝ እጃችን በግራ እጃችን ደግሞ ዴቨሎፕመንት ኢቫንጀሊዝም
and development, witness and service እንላለን። ሙሉን ሰው ማገልገል የሚለው serving the whole person የሚለው የቤተ ክርስቲያናችን ሞቶ ነው። እኛ ደግሞ ከዛ ዴቨሎፕ አደረግንና ሁለንተናዊ እድገት ለልጆችና ወጣቶቻችን ብለን ዴቨሎፕ አደረግን። ምን አይነት እድገት? ሁለንተናዊ። እንግዲህ ይሄ ዓላማው ምንድነው? ልጆችና ወጣቶቻችን በሁለንተናዊ አገልግሎት ታንጸው መሰረቱ ሁለንተናዊ አገልግሎት ነው። እግዚአብሔር በውስጣቸው ያስቀመጠውን መንፈሳዊ ጸጋና የተፈጥሮ ችሎታ ለይተው አሳድገው ተጠቅመውበት ለእግዚአብሔር ክብር እንዲሆኑ ለትውልዱ ደግሞ ጥቅም እንዲሆኑ መስራት የመምሪያችን ተልእኮ ይሄ ነው። እንግዲህ በውስጡ ያለውን መንፈሳዊ ጸጋና የተፈጥሮ ችሎታ ለይቶ አሳድጎ ለእግዚአብሔር ክብርና ለትውልዱ ጥቅም የሚሆነውን ትውልድ ማየት የኛ ራዕይ ነው ማለት ነው። ይሄን ዴቨሎፕ ስናደርግ አንድ ትልቅ አባት በቤተ ክርስቲያናችን ታሪክ በሀገራችንም ታሪክ ትልቅ ሞዴል ናቸው ለኛ። ክቡር ዶክተር አማኑኤል አብርሃም ይባላሉ። እሳቸው በኢምፔሪያል ጊዜ በንጉሱ ጊዜ የሚኒስተር ፖዚሽን ላይ ሆኖ ሲያገለግሉ ነበር። የማዕድን ሚኒስትር፣ የኮሙኒኬሽን፣ የሀገር ውስጥ ጉዳይ በተለያዩ የሚኒስተር ፖዚሽን ላይ በንጉሱ ጊዜ ያገለግለዋል። በጣም ታዋቂ፣ በጣም የተማሩ፣ በጣም ኢንፍሉዌንሻል ሰው ነበሩ። በንጽህና ሁሉ ያገለገሉ ማለት በቅድስና ያገለገሉ ተጽዕኖ ፈጣሪ ሰው ነበሩ። ሚኒስተር ፖዚሽን በዛ ጊዜ ማለት ነው። ከዛ ሚኒስተር ሆኖ ብቻ ሳይሆን አምባሳደርም ሆነው አገልግለዋል። የኢትዮጵያ አምባሳደር በኢንዲያ ኒው ዴልሂ፣ የኢትዮጵያ አምባሳደር በጣሊያን ሮም፣ የኢትዮጵያ አምባሳደር እንዲሁ በእንግሊዝ ለንደን። ሚኒስተር፣ አምባሳደር እንደን ከዛ ከተመለሱ በኋላ ደግሞ ለ22 ዓመት የቤተ ክርስቲያኒቱ ፕሬዝዳንት ነበሩ። ከ1963 እስከ 1985 በፈረንጆቹ ማለት ነው። for 22 years he is the longest serving president in the history of መካነ ኢየሱስ። the longest serving president እንደዚህ ነበሩ። ታሪካዊ ፕሬዝዳንት ነበሩ። እና ዛሬ ቤተ ክርስቲያን ያላትን ሀብት በሳቸው ጊዜ በቄስ ጉዲና ቶምሳ ጊዜ ቤተ ክርስቲያን ያፈራቻቸው ትላልቅ ሀብቶች ናቸው። ተጽዕኖ ፈጣሪ ነበሩ። በሴኩላሩም ዓለም እግዚአብሔር በውስጣቸው ባስቀመጠው ዕውቀት፣ የተፈጥሮ ችሎታ፣ ሊደርሺፕ ስኪል ለሀገሪቱ ትልቅ ኮንትሪቢዩሽን ሰጥተዋል። ኦልሞስት በጣም በብዙ አገልግለዋል። በኢትዮጵያ ደረጃ በኢንተርናሽናል ደረጃም ብዙ ኮንትሪቢዩት አድርገዋል። አት ዘ ሴም ታይም ደግሞ በመንፈሳዊም እግዚአብሔር በውስጣቸው ባስቀመጠው ጸጋ ኢንፍሉዌንስ አድርገው ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብቻ ሳይሆን ለኢትዮጵያ ኢቫንጀሊካልስ ኢን ጀነራል እንግዲህ ወጣቱ ትውልድ ልክ እንደሳቸው እግዚአብሔር በውስጡ ያስቀመጠውን የተፈጥሮ ታሌንት መንፈሳዊ ጸጋንም ለይቶ በሁለቱም አውትሻይን አድርጎ እንዲወጡ ነው የኛ ዓላማ። አሁን ቄስ ትሆናለህ፣ ወንጌላዊ ትሆናለህ፣ ዘማሪ ትሆናለህ፣ ሙዚቀኛ ትሆናለህ ብቻ አይደለም። ዶክተር ትሆናለህ፣ ኢንጂነር ትሆናለህ፣ አካውንታንት ትሆናለህ፣ ኢኮኖሚስት ትሆናለህ፣ ሎየር ትሆናለህ፣ ቢዝነስማን ትሆናለህ። በሁሉም መልኩ ተጽዕኖ ትፈጥራለህ ነው። ሚሽነሪ ኢንጂነር ትሆናለህ፣ ሚሽነሪ ዶክተር ትሆናለህ ነው። ሚሽነሪ ኢቫንጀሊስት ትሆናለህ ነው። ሚሽነሪ አካውንታንት፣ ሚሽነሪ ሎየር፣ ሚሽነሪ ቢዝነስማን ትሆናለህ። ሆሊስቲካሊ ኢኩዊፕ የማድረግ ስራ ነው እየሰራን ያለነው። እንግዲህ በዚህ ኤሪያ ላይ ስናስብ እንዳነሳሽው መንፈሳዊ ህይወት እድገት ላይ መስራት አንዱ ዓላማችን ነው። በዛ ውስጥ ስለ ዲሳይፕልሺፕ እናነሳለን። ወጣቱን ልጆችን የክርስቶስ ደቀ መዝሙር ማድረግ በእግዚአብሔር ቃል እንዲኖሩ ዲሳይፕል እንዲሆነ ደግሞ የወንጌል አገልግሎት ላይ አክቲቭሊ እንዲሳተፉ በሄዱበት ሁሉ ወንጌልን እንዲመሰክሩ በኑሯቸው፣ በህይወታቸው፣ በንግግራቸው፣ በሶሻል ሚዲያቸው ያው ዲጂታል ጄነሬሽን ስለሆነ at the same time ዲያኮኒያ ሚኒስትሪ እዛ ስር ነው መንፈሳዊ እድገት ስር ልጆችን ሌሎችን መርዳት እንዲችሉ የመስጠትን ባህል ዴቨሎፕ እንዲያደርጉ አሁን ቅርብ ጊዜ መቄዶንያ እየሰራ ያለው ስራ በጣም ድንቅ ነው። ክርስቲያኖች ደግሞ ከልጅነታቸው በዛ ሜንታሊቲ እንዲያድጉ ዲያኮኒያ ሚኒስትሪ like the good samaritan መጽሐፍ ቅዱስ ውስጥ እንዳለው ደጎ ሳምራዊ ቅድስናቸውን ደግሞ እንዲጠብቁ ለክርስቶስ እንዲለዩ ልክ እንደ ዮሴፍ ለእግዚአብሔርም ለሰውም የሚታመኑ ከዛ በቅድስና ደግሞ ወደ ቤተሰብ አገልግሎት እንዲመጡ በመንፈሳዊ ህይወት እድገት ስር ይሄን እንሰራለን። at the same time መንፈሳዊ ህይወት እድገት ብቻ ሳይሆን ሁለተኛው ላይ ስለ አካዳሚክ ኤክሰለንስ እንሰራለን። በትምህርታቸው ጎበዝ እንዲሆኑ አካዳሚካሊ ኤክሴል እንዲያደርጉ በልጦ እንዲገኙ ልክ ዳንኤል በልጦ ይገኝ ነበር እንደሚል ስለዚህ ትምህርታቸውን እንደ አንድ መክሊት ወስደው ኢንፍሉዌንሻል እንዲሆኑ ጎበዝ እንዲሆኑ ለዛ ደግሞ በወጣቶች ፕሮግራም የተማሪዎች ፌሎሺፕ ኖሮ ቲዩቶሪያል ክላስ እንዲዘጋጅ ተማሪዎች አብሮ እንዲያጠኑ አካዳሚካሊ ኤክሴል እንዲያደርጉ እንሰራለን። at the same time አንዱ ዓላማችን ነው እየሰራን ያለነው in each congregation holistic library እንዲኖር ሚኒ ላይብረሪ ለዛ መጽሐፍ የማሰባሰብ ስራ ከፓርትነሮች ጋር በመሆን ከግለሰቦች ጋር በመሆን እየሰራን ነው። አገልጋዮች እንዲያነቡ፣ ምእመኑ እንዲያነቡ፣ ወጣቶች እንዲያነቡ በ30 ደቂቃ ስብከት ትውልዱን መያዝ አይቻልም። በእግዚአብሔር ቃል ዕውቀት ትውልዱን ማሳደግ ያስፈልጋልና እሱን እየሰራን at the same time አካዳሚክ ኤክሰለንስ ደግሞ እንዲመጣ ስለ ጎበዝ ተማሪዎችን መሸለም፣ ሞዴል ተማሪዎችን ማፍራት፣ ቶፕ ተማሪዎችን እንዲሸለሙ ማድረግ እኔ የአንገት ሀብልን ገዝታ የሰጠችኝ የኔ ማብረምናናል 12ኛ ክፍል ስጨርስ የሶሻል ተማሪ ነበርኩኝ እኔ ፕሪፓራቶሪ እንግዲህ በወረዳችን ባለው ፕሪፓራቶሪ ስኩል ከፍተኛ ውጤት ያመጣሁት እኔ ነበርኩ በሶሻሉ ማለት ከዛ መንግስት ካሽ ብር ነበር የሰጠን ኮንግሪጌሽናችን ግን የአንገት ሀብል ነበር የሰጠችንና ያ አንድ ስጦታ ነበር። ይሄን ሳስብ ያንን
ቴንክ ዩ ላሉ ሁሌም ሳስብ ለኔ ሳይሆን ግን ዋናው ከኔ ኋላ ላሉት ነው በእኛ ጊዜ 13 ተማሪ ብቻ ነበር ፕሪፓራቶሪ የመጀመሪያ ባች ነበር ከኛ ኋላ ግን ወንድም ማገኝ እንደተሸለመ እኔ ምሸለማለሁ የሚል ትውልድ ተነሳ እኔ ምሸለማለሁ የሚል እችላለሁ ቪክቶሪየስ ስፒሪት ያሸናፊነት መንፈስ ትውልድ ውስጥ ይገባል ከዛ ብዙዎች ወደ ዩኒቨርሲቲ መግባት ጀመሩ